የማይለቃት ወይ ራሷ ጠንቀቅ ብላ ስራዋን አትሰራ ወይ ደግሞ ስራዋን አታቆም። እንዲሁ ምን አይነት ይቱ ልጅ ናት? እንዲሁ ምን አይነት ሀና የምትባል የእውነት ባለፈው ጊዜ በጽናት በጣም ተናድንባት ነበር። ነገር ግን ጽናት ደግሞ እውነቷን ነው። ሁኔታዋ በጣም የምትንቀሸቀሽ እና ስራዋን በአግባቡ የማትሰራ በቃ በሄደበት ዝም ብላ መተኛትና መብላት በቀር ተጠንቅቃ ለስራዋ ክብር ሰጥታ የማትሰራ ደደብ የሆነች ናት። ውይ ጉድ! እንደዚህ አይነት ሰው እስቢል እንዳልሞተ ዛሬ በትክክለኝነት ተረጋግጧል። ምክንያቱም ይህ የስቢል ታዛዥ መሆኑ ዛሬ ተመሰከረ። ምክንያቱም ሊና ሁሉን ነገር ስለምታውቅ በሊና ይነቃብናል ብሎ ስላሰበ ዛሬ ትክክለኛ ስቢል እንዳልሞተ ተረጋግጧል ማለት ነው። ሁለተኛ ደግሞ ሰኒ ባደረገችው ነገር ሁለተኛ እንድትታገት ሆናለች ሊና ማለት ነው። ሰኒ ሊና እንድታመልጥ ማድረግ ነበረባት። ምክንያቱም አሁን ላይ ምንድን ነው ሁሉንም ነገር ሲያወሩ ስለሰማቸው ሰኒና ጆከር ነብሰ ገዳይ መሆናቸውን ስላወቀ ስለዚህ እስቢል የሚባለውንም ስም ስለሰማ ሁሉንም ነገር እንደሚደርስበት ኪምሮን ሰኒን ያድናታል ወደሚለው አብረን የምንመለከተው ይሆናል። የእነዚህም ጨዋታ ተከሽፎባቸዋል። ምክንያቱም ሊናን ለፖሊስ ይናገራሉ። በፖሊስ ተፈላልጋ ምናልባት ልትገኝም ትችላለች። እንዲሁም ደግሞ ኪምሮን ስለ ስፔል ስለሚነግራቸው ስፔል ደግሞ የኪራ ወንድም መሆኑን ሁላቸውም ሰኒም ትናገራለች። እንዲሁም ደግሞ እነሱ እነ መሩም ስለሚያውቁት ሁሉም ነገር እውነታው ሊወጣ ነው ማለት ነው ዛሬ። አሁን ትክክለኛ ማንነታቸው ጨዋታቸው እየደረሰ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁን? ያለው አልሐምዱሊላ። ሌላ ያልታሰበ ደግሞ ናሆሚ የድሮ ፍቅረኛ የነበረችው መእታ ከአንተ ጋር ልጅ አለኝ እያለች ናሆሜን ህይወቱን እየበጠበጠችው ትገኛለች። እንደምትመለከቱት ናሆሜም አባቱን አግኝታ ስለነገረቻቸው በጣም ተናዶና ተበሳጭቶ የሚሆነው ቅጡ ጠፍቶታል። ምክንያቱም ልጁ የኔ አይደለም ካመጣችበት ቦታ ተፈልግ እያለ ያዙ ይልቀቁኝ እያለ እንጡጥ እያለ ይገኛል ማለት ነው። ውድና የተከበራችሁ ተመልካቾች ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ ከጎኔ እንድትሆኑ ስል በአክብሮትና በትህትና የምጠይቃችሁ ይሆናል። ውድ ሀገሬ ልጆች በያላችሁበት ቦታ ሰላምና ፍቅርን አንድነትን ተመኘሁላችሁ። ሁላችሁም ላይክ ሼር አድርጉኝ፣ አበረታቱኝ። እንግዲህ እንደምትመለከተው ናሆሚ በጣም ተበሳጭቷን ከምንም በላይ ተናዷል ማለት ነው። በህይወቴ ላይ እያንዳንዱ ሰዎች እየመጡ ህይወቴን ሊያበላሹ እየሞከሩ እያለ በጣም ተበሳጭቷል ማለት ነው። እንደምትመለከቱት እዚህ ጋር ደግሞ ይቺ ሀና የምትባል ቀልቃላ በጣም አናዳቸዋለች። ምግብ አዘው ምሳቸውን ሊበሉ ሲዘጋጁ ከጣውላው ላይ ያገኘችውን ምግብ ጥርግ አርጋ አበላባቸው። ናሆሚ መረ ይቺ አይደለም ብዙ ጊዜ ለአንድ ቀን እንኳ አብረዋል ሊኖሩ አትበቃም እያለ እያጣጣላት ይገኛል። እዚህ ጋር ጆከርና ሰኒ ደጅ ቁጭ ብለው እስቢልን ገለነዋል እኮ ሊናም አመለጠች። ስለዚህ ሊና ካመለጠች ሁሉም ነገር እውነት ሊሆን ነው እያሉ ሲያወሩ ኪምሮንም ተደብቆ ይሰማቸዋል። ስለዚህ ጆከርን ያገባቸው እስር ቤት እንደማይገቡ ወይም ደግሞ ሰኒን ለማዳን ብሎ እንዲያገባትም ኪምሮን ይደርስበታል። ስለዚህ ሁሉንም ነገር እውነታው ሊወጣ ነው። ሰኒም ደግሞ ካለችበት ጭንቀትና ካለችበት ሞከራ እፎይ ልትል ነው። ከቤት ሄዶ ለጽናትና ለነኪራ እስፔል የሚባለውን ልጅ ታውቁታላችሁ ወይ እያለ ሊናገር ስለሚችል ስለዚህ ይህን ብሎ እሷንም ሲጠይቃት ደግሞ የቤቱን ካርታ አልሰጥም ብላ እንደሆነ ከዚህ ደረጃ እየደረሱት የእነንተን ቤት ወንድማችሁ ነው እና ወንድማቸው ነኝ ብሎ መጥቶ የቤታችሁን ካርታ ስጡኝ ሲል አይ የቤቱን ካርታ አልሰጥም ብዬ ስላልኩኝ አገቱኝ ጆከር እና እስፔል ትላለች። ስለዚህ ጨዋታው ወደ ጆከር የሆነ ሰኒ ነጻ ትወጣለች ማለት ነው። ሁላችሁም ሰብስክራይብ
አድርጉ። ጨዋታው ወደ ጆከር ይሆናል። ሰኒ ደግሞ ወደ ኪምሮን ትመለሳለች የምትሉ እስኪ ሁላችሁም ላይክ ሼር እያደረጋችሁ ከጎን ሁኑ። አበረታቱኝ ውድ ተመልካቾች። እዚህ ጋር ሰኒ በጣም ጨንቋታል። አንደኛ በእህቷ ያስፈራራታል፣ ሁለተኛ ደግሞ በሊና ያስፈራራታል፣ ሶስተኛ የራሷ ህይወት ሲኦል ውስጥ ሆናለች ማለት ነው። እና በዚህ ሰዓት ምንም ነገር እያሰበች ስላላደለ ጆከር ጋር እንዲያወሩትን በሙሉ ሰምቷቸዋል ማለት ነው። እንግዲህ ቀጣዩን በጉጉት የምንጠብቀው የሆነ ሁላችሁም ላይክ ሼር እያደረጋችሁ ከጎን የሆኑ እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሬ ልጆች በየላችሁበት ቦታ ሰላምና ፍቅርን አንድነትን ተመኘሁላችሁ ማለት ነው። ሰብስክራይብ በማድረጋችሁን እንዳትረሱ። ሁላችሁም ለቤቴ አዲስ የሆናችሁ ላይክ ሼር ማድረጋችሁን እንዳትረሱ ስል በትህትናና በአክብሮት ጠይቃችኋለሁ። እንግዲህ ተመልኳቷት ይች ቀዝቃዛ የሆነች ልጅ ኪራ የሰጣትን ፋይል ወረቀቶች በበላችበት እጇ ነግታ አበላሽተዋለች። ይህንን ስራ ሰርተሽ ነገ ከእጄ ካላመጣሽ የስንብት ወረቀት እሰጥሻለሁ አስቴር ትምህርት ብሎ በእናቱ ምለዋል ማለት ነው። ከዚህ በኋላ ሊያሰናብታት ይችላል ማለት ነው። ውድና የተከበራችሁ ተመልካቾች ሰብስክራይብ አድርጉ። ውድ ጽናት ድራማ ተከታታዮች በጉጉት እንጠብቃለን። እንግዲህ ምን ይፈጠራል ወደሚለው ሰኒ ነጻ ትወጣለች ወደሚለው አብረን የምናየው ይሆናል። ሁላችሁም ላይክ አድርጉ። እንዴት ነው አለቃ እንዴት ነው ስትል አለቃ አባረርሻለሁ የመጨረሻሽ ነው ብሎ ኪራ እንደ ዛሬው በጣም ተበሳጭቶ አያውቅም ማለት ነው። እና ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ሰላም ለእናንተ ይሆንልኝ። ማመጣ ሴትዮቱ መሰለኝ እየጋፈ የምመጣው። ሁላችሁንም ወዳችኋለሁ። ላይክ ሼር እያደረጋችሁ ከጎን የሆናችሁ እንዲታበረታቱኝ ስል በትህትናና በአክብሮት የምጠይቃችሁ ይሆናል። ውድ ሀገሬ ልጆች ሁላችሁንም ወዳችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ፣ አበረታቱ ቤተሰቦቼ፣ የኔ ውድ የኔ ምርጥ ቤተሰቦች ማለት ነው። ሁላችሁም ላይክ አድርጉ፣ ሰብስክራይብ አድርጉ፣ ለሁሉም እንዲደርስ እያደረጋችሁ እንዲታበረታቱ። ስራ በጣም ሰሞኑን እንደነገርኳችሁ ስራ በዝቶብኛል። ላይ ትላንት ራሱ ቪዲዮ ሰራለሁ ብዬ አልመቸኝ አለ፣ መስራትም አልቻልኩም ማለት ነው። አያችሁ በጣም እንደነገርኳችሁ ስራ በጣም በዝቶብኛል ሰሞኑን ማለት ነው። በቃ ወዲያ መልሱ፣ ወዲህ ቀልሱ፣ ወዲያ መልሱ፣ ወዲህ ቀልሱ ልቤን እንዲሁ ሸርተት አድርገውታል። እና ቪዲዮ እንሰራለሁ ብዬ ምን ሰዓት ለስራ ማለት ነው። በቃ አልመቸኝ አለ። ብቻ ያው ኢንሻአላ እንግዲህ ያው ትንሽ ነው የቀረኝ ከማጠናቀቅ እየደረስኩኝ ነው። ቢኢዝኒላ ያው የተወሰኑ ናቸው የሚቀሩኝ። መረተብና ከነብ ምናምን ማምጣት ነው የቀራቸው። ይሱ ከመጣ እንግዲህ ያው ኢንሻአላ ብዙ ስለ ጽዳት ምናምን ያው ውሉን ይዝልኛል ብዬ አስባለሁኝ። እንግዲህ ኢንሻአላ ረመዳን ዛሬ ሻዕባን አንድ ብሏል መሰለኝ ማለት ነው። እንግዲህ ያዝን ወር ነው የቀረው። አላህ ይበልግና ረመዳን ኢንሻአላ። ውድ ቤተሰቦቼ ረመዳንን እንግዲህ ጾመው በሰላም ተቀብለው ይችን ወር በዚች ወር ውስጥ ደግሞ ብዙ ነገሮች ሊፈጠሩ ይችላሉ። ምን እንደሚፈጠር አናውቅምና አላህ ያድርሰን ነው የምለው። ሁላችሁም ረመዳን ተቀብለን ጾመነው የምንሸኘው እያደርገን ማለት ነው። ምንም ያህል አልቀረውም። እንግዲህ ዛሬ አንድ ካለ ምንም አይቆይም። በጣም ነው የሚሮጠው ማለት ነው ወሩ። ወላሂ አይቆይም ጭራሽ። በጣም አንድ ካለ ከላስ በተለይ የሻዕባን ወር ማለት ነው አይቆይም ይላሉ። ምክንያቱም 15 ቀን ቀረው፣ 3 ሳምንት ቀረው፣ 20 ቀን ቀረው፣ 10 ቀን ቀረው ስለምንል ማለት ነው። በጣም ነው የሚሮጠው የሚገርማችሁ ነገር ማለት ነው። እና ይህንን ጊዜ ይህንን ቀን አላህ ወፍቆን ጾመን እንግዲህ አላህ ካለው ደግሞ ኢንሻአላ ኡምራ ለመስራትም አላህ ያብቃን። አምና አላህ ጽፎልን በአላህ ፍቃድ ሂደን ያ ከአባ ዘይረን
ያው መእተን ነበረ። አልሐምዱሊላህ አላኩል ያህል ዘንድሮም ደግሞ ካለው ፈጣሪ ካሻው ያው ኢንሻአላህ ቢኢዝኒላህ ለመዘየር ያብቃን እላለሁኝ። ሁላችሁም ላይክ አድርጉ ቤተሰቦቼ፣ አበረታቱኝ። የሰው ደስታ የሚያስደስተው የሰው መለወጥ የሚያስደስታችሁ በሙሉ ማለት ነው። ሁላችሁም ላይክ ሼር እያደረጋችሁ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት የምንጠይቃችሁ ይሆናል። ውድ የጽናት ድራማ ተከታታዮች ሁላችሁም አበረታቱኝ። የሰው ልጅ አንድ ጓደኛችን ወይም አንዲት ቤት እህታችን ላደገች ወይም አንድ ወንድማችን ወደ ቤት ያኔ ላደገ በራሱ ሰርቶ ታትሮ ላገኘ ማለት ነው እኛ ላይክ ማድረግ ሸር ማድረግ ምንም ችግር የለብንም ማለት ነው። ምክንያቱም አንድ ሰው ራሱ ሰርቶ ከበላ ልናበረታታ ይገባናል ማለት ነው። የኛ ኢትዮጵያውያን ችግራችን ምንድን ነው? ሲለምኑ እንጂ ሰው ልስራ ብሎ ሲበረታታ የሚያበረታታ ሰው የለም። ምን ሆኜ ነው ጥፍሬ ወይኔ ያመኛል እንደዚህ ስነካው ምናምን ጥፍሬ ውስጥ የሆነ የበለዘ ነገር አለ ማለት ነው። ምን ሆኜ ነው ብታው ልነግራችሁ አልችልም። ከነብ በማንሳት ወይኔ የዚህ ቤት ወንዶች እውነት ለመናገር ወላሂ ወንድ ተብለው ለመጠራት ራሱ ያው ፈጣሪ ይቆጣብናል እንጂ ያሳፍራል ማለት ነው። ወንድ ተብለው ለመጠራት ወላሂ እኛ ሴቶቹ ማለት ነው። ለነገሩ እናት ነው አስተዳደግ ግን እናት ነው። እናታቸው ናት እንደዚህ ጥፍትፍት ያደረገቻቸው እናታቸው ወላሂ ከነብ እያነሳችን ይጋር ማለት ነው። እሷ ከነብ እየገፋች እንዲዛ የለፋኝ ማለት ነው። እስቲ እናታችን ደከመች ወላሂ እናታችንን እናግዛት አይሏትም ማለት ነው። ከነባቸው ልነግራችሁ አልችልም። በጣም ትላልቅና በጣም የሚካበር ነው ማለት ነው። ስለዚህ እስኪ እናታችን እየደከመች ነው እናታችንን እናግዛት አይሉም። እንደዛ እየተንፈራፈረ እኔ ጋ ምናምን እነሱ ቁጭ ብለው ሻሂ ጋር ይጠጣሉ ማለት ነው። የሚገርማችሁ ነገር ግን ደግ አድርገዋታል አልኩኝ። ተበዥ ግጭ ብዲያፋ ታናደኛለች ደግሞ እሷ ናት እንደ እኔን የምመክረኝ ግን የገማች እና በጣም ነው የሚያናድዳችሁ ማለት ነው። ቤተሰብ እያንዳንዱ ነገሮች በቃ የሆነ ደግሞ እነሱ እናዛለን የሚለው ነገራቸው ደግሞ ማለት ነው። ያኔ እናት ሴቶቹስ መቼም ምሽ ሴት ናቸው እንበል ሴቶቹ ራሱ ማለት ነው። እስኪ እናታቸው ኑቶል አግዙኝ ኑቶል እናንሳ ስትላቸው አያገባንም አናንሳ የሚሏታል። ምክንያቱም ደግ አድርገዋታል። ስራዋ ነው ይህንን የሚያደርጋት የራሷ ስራ ነው። ለምን መሰላቸው? እናት ለምዶባቸው ከጧቱ ከድሮ ለምዶባቸው ቢሆን ኑሮ እንደዚህ ባላደረጉ ነበር። የምር ያኔ እናታችን ተጎዳች፣ እናታችን እንደዚህ አለች። ካርቶን ውሃ መጥቶ ማለት ነው። እኛ ያለነው ላይ ሁለተኛ ዶር ላይ ነው ያለነው ማለት ነው። እና ውሃ ካርቶን ውሃ መጥቶ አንድ ሰው እንኳን የሚያግዝ የለም። የሚገርማቸው አንድ ሰው የሚያግዝ የለም። እኔ ነኝ እየተመላለስኩኝ የካርቶን ውሃ ማግዘው። በሌላ ቤት እኮ ሀታ ዙባላ ራሱ አይጥሉም። የሚገርማችሁ ነገር ዙባላ ራሱ ሲል ላይ አንስታ አትጥልም። ከታች ያሉት ሰዎች አሁን የሆነ ተጊል ነገር ምናምን ከሆነ ልጆቿን እሷ ሰራተኛን አንሷ አትልም። ወላሂ ያኒ ልዩነታቸው ማለት ነው። እና ሴትዮቱን ደግ አድርገዋታል አልኩኝ ማለት ነው። ምክንያቱም የራሷ ስራዋ የስራዋ ሁኔታ ነው፣ የስራዋ ውጤት ነው። በጣም የምታስጠላ ናት ማለት ነው። እና እናት እንዲያስተዳደጉ ነው ልጅ የምር አሁን አስለመዲያቸው ቢሆን ኑሮ እነሱ ራሳቸው ነበሩ የሚሰሩት። ግን እና ያለመደባቸው የት ይመጣል? እና ቤተሰቦች ሁላችሁንም ወዳችኋለሁ። ላይክ ሸር በማድረግ ቤተሰብ ሁኑ፣ አበረታቱን። ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። ለቻናሌ አዲስ የሆናችሁ ላይክ አድርጉ። የሰው ደስታ የሰው መለወጥ የሚያስደስታችሁ ማለት ነው። ሁላችሁም ላይክ አድርጉ፣ ሰብስክራይብ አድርጉ። ያው ሰሞኑን ትንሽ በጣም እንደነገርኳችሁ ቢዚ ሆኛለሁ። ዛሬ ራሱ ትንሽ እንኳን ተንፈስ ልበል ብዬ ማለት ነው የተወሰነ ምሳ ደግሞ ስር ያለች ምሳ ስልክ አላለችኝ። ያው ሌላውን እሰራለሁ ምናምን እያልኩኝ እያሰብኩኝ እያለ
መሳሰሪ ያለችኝ እኔ ያስብኩት በቃ እንትን በር ምናምን በጣም ሲሚንቶ አንድ ጥቅም የሌለው ዝም ብሎ ሲሚንቶውን አርከፍክፎ መሬት ላይ ሲሚንቶ ቀቡት እንዳለ ብላጡ ማለት ነው። ምንም ትርጉም የለውም እኮ ምንም ያደረገው ነገር የለውም። ስለዚህ ያንን እንትን ለማለት እኔ ለበሩ እንዳለ ትናንት ሰራሚጉን ይሄን ብላውጥ ምናምን ወላውሌ ጨርሻለሁ። ዛሬ ላይ መዝጊያዎቸውን ወሉሌ እንትን ለማለት ነበረ። አሁን ልጅቷ መጣችና ማለት ነው እሷ አዛዥ ሆና ሽንት ቤትን አላጠብሽውም፣ ሽንት ቤትን እጠቢው። ወላሂ በጣም አንዳንድ ጊዜ ኦቨር ትሆናላችሁ። በተለይ ሴት እንዲጋለሞታ ያለበት ሳዱላ ያለበት ቤት እንዲሁ ጥናት ይስጣችሁ። ወላሂ የምሬኝ ነው፣ ጥናት ይስጣችሁ። እንዲሁ እኛም የሰው ሀገር አንለቅም ብለን እምቢ አልን እንጂ ወላሂ በጣም እኔ እንጃ። ኧረ እንዲሁ አልሐምዱሊላ ብቻ ይህንን ጊዜ አሳልፎ ለእኛም ጥሩ ጊዜ እንደሚመጣልን አትጠራጠሩ። ያው እንግዲህ ሁል ጊዜ ብናማራውም ዋጋ የለውም። ምክንያቱም የእነሱን ቤት እስካለቀቅን ድረስ ብናማርር ምንም የሚረዳንም ሰው የለም። ሲቀጥልም ደግሞ አንዳንድ ሰዎች እኛ ምግብ ስራ እንሄድም፣ እኛ እንዲህ ያለ ስራ እንሄድም ምናምን እያሉ ከዛ እናንተ ዝም ብላችሁ ጨክናችሁ ሁሉንም ነገር ችላችሁ እየኖራችሁ እያለ ስራሽ ቋሚ ነው፣ ያንቺ ስራ ቋሚ ነው፣ ያንቺ ስራ እንደዚህ ነው። ስራን ቋሚ የሚያደርገው ባለቤቱ ነው። ተናገሩኝ ብዬ ትቻቸው ከህርኩ፣ ይህን አሉኝ ብዬ ትቻቸው ከህርኩ ቋሚ ስራ ብሎ ነገር የለም። እውነቴን ነው የምላችሁ። አረብ ነው።